እንዴት ናችሁ ጋይስ? ከስንት ጊዜ በኋላ ሀይሚና ብሩክ ማለት ነው ፎቶ ፖስት ካረጉ ሁለት ወር አለፋቸው። በጣም አዝኛለሁ። በነገራችን ዩቲዩብ በጣም ቅዝቅዝ ብሎ ነበረ እና ከሁለት ወር በኋላ ሀይሚና ብሩክ ኧረ ወይኔ የኔ ውዶች እንዴት አባታችሁ እንደምታምሩ ወይ አሁን እዚህ በኋላ በምን እንደምንፈታፍት ፈጣሪ ወቀው ብቻ ነው። የራሱ ሀሳብ ይዞኛል። ይሄ ድራማ እንዳያልቅብን እንዴ በምን እንፈተፍታለን ጋይስ? እና ከስንት ጊዜ በኋላ ታርቀው ተቃቅፈው ፎቶ ፖስት አደረጉ። ኦ ላላ ብላችሁ በጣም ደስ ይለኝ ነበር። ወሽመጥ የተበጠሰ ለማንኛውም ማለት ነው ይሄን ፎቶ ሳይው ከወነ ያልኩኝ በቃ እንዴት ደስ እንዳለኝ ነበረ። ደስ ያለኝ በመታረቃቸው ነው። ሌላው ከው ያረገኝ ነገር ግን ድራማው እንዴት ከት ይሆናል ቶሎ እንዲህ በምንም ፈተፍታልን ብዬ ማለት ነው። ታዲያስ ከራስ በላይ ንፋስ ላይ ሀገሬ ሰው እና እነ ሀይሚ ማለት ነው የኔ ቅመም ዛሬማ ታርቀው ነው የሚመጡት። እንደዚህ ተቃቅፈው ብሩኬ ቅፍ አርጓተኝ አዙለት ምናምን እዩ ቸርተመን ቸርደት። ከዛ ውጭ ግን ሟርት የምታወሩ ሟርተኞች ማለት ነው ወይኔ ስታስጠሉ። በፈጣሪስ ምንድነው እናንተ ውሸት የምታወሩት? ግን የምር ብሩክ ሀይሚን ጥቅመኛ ነሽ አላት። ይቅርታውን ሀይሚ ደግሞ ቤቱን ስለሰጣት ሀይሚ ይቅርታ ባታረግለት በጣም ደስ ይለን ነበረ። ቤቱን ሳይሰጣት ነበር ይቅርታ ማድረግ ያለበት። አሁን ቤት ስለሰጣት ነው። ከዛ ደግሞ ብሩኬ ሌላ ሴት ጋር ሊሄድ ነው፣ ከሀገር ሊወጣ ነው። ዛሬማ ወሽመጣችሁን ብጥስ ካላረጋችሁልኝ እንደው እኔ አይደለሁም። እና እንደዚህ ተቃቅፈው ማለት ነው መቼ እንደው ፎቶ ፖስት እንደሚያረጉልን አናቅም። ይሄ ፖስት አድርጎት ነው ብላችሁ ደስ ይለኝ ነበር። ግን እኔ ውሸት በዋሸት በጣም ነው የሚደብረኝ። ተፖስቶ ሳይሆን ተቀናብሮ ነው። ኤአይ ነው ያቀነባበረው። እና እንደ ምኞታችን ነው። ቸርተመን ቸር እንድታገኝ ቸርተመኝ እስኪ ዛሬ ይታረቁ። ሮማንቲክ ላይፋቸው ናፍቆናል። ይሄ የሚያዝቀው አንዳንድ ሰሞኑን ግን አማርኛ በጣም እየጠፋብኝ ያችን እንትና ማለት ነው እነ ማን ነው መጤ እነመጤ ማለት ነው ግጥም ሲገጥሙ ገጥማ ብሩክዬ የኔ ወንድም ለናቱ ማር ነው ጠረኑ በጣም ጣፋጭ አንደበቱ ጥሩ ብላ ያለች መጨረሻ ላይ አማርኛ ማንበብ አቅቷት እኔም ደስ ሆንኩ ማለት ነው። እና ቸርተመኝ ቸር እንድታገኝ ብሏል ያገሬ ሰው ማለት ነው። እና ያው ጥሩ ነገር ብትመኙ ጥሩ ነው። ማታ ጥሩ ነገር እንዲመጣ ይሄ የሚያስቀው ፍራንካቸው አብረን እንተኛ እየተባባሉ ውሃ ላዩ ላይ ስትደፋበት ብሩክ ከዛ ሲጎራረሱ ምግብ ሲሰሩ ኧረ በስመ አብ የምር እኔ ፍራንካቸው በጣም ነው የናፈቀኝና ኧረ ትንሽ ጊዜም ጋፕ አርጉ ጋይስ። እንዴ ገና እዩ እስከምትወልድ እኛ እንዴት ነው የምንደበረው? የምር እንዴ አንዳንዴ ፈታ እንድንልባችሁ ከዚህ በኋላ ጋፕ አድርጉ። እኔ በጣም የፈራሁት አሁን ዛሬ ሀይሚና ብሩክ ይታረቃሉ። ድራማውን ለማስቀጠል እዩ መታ አቧራ ታነሳለች። አቧራ ነው የምታነሳው። እሙሽዬ ጋር ትሄዳለች ወይም ማለት ነው። ቅሌታም እኮ ናት ልጅቱ። ቅሌቷ ማለቂያ የለውም። እና ትሄድና ማለት ነው ቦቦቃ መሆን እፈልጋለሁ ልጁ የእሱ ነው ልጁን አምኖ ይቀበል ብላ መሄዱ አይቀርም። እርግጠኛ ነው የምታረገው ሲጠፋት ማለት ነው። ሞክራና ከዛ ድራማውን ያስረዝማሉ ማለት ነው። ገባቸው አይደለ? አሁን ከዚህ በኋላ እዩ ምን ብላ ነው ትመጣ? አሁን ዛሬ ማለት ነው እንደው ፈጣሪ ጥሩ ነገር ያሰማል። ምንም ቢሆን ሀይሚ ስትሰደብ ምናምን አልፈልግም። እና ታርቀው ነው የሚመጡት። ያስታርቋቸዋል ማለት ነው። ከዛ ውጭ ግን ብሩክ እምቢ ካለ ማለት ነው እንደሚባል ታውቃላችሁ። ብሩክ ራሱ ጤነኛ አይደለም። እዩ ያደረገችው ሀብል መተት ነው ብለው ነው የሚመጡብን ታያላችሁ። እምቢ ካለ እንደዛ ብለው ሊመጡ ነው። እሺ ካለ ደግሞ በቃ እዩ ሌላ ድራማ ትፈጥራለች። ከዛ ውጭ እዩ ምን ብላ እንደምትመጣ ፈጣሪ ወቀው። እንግዲህ ልጁ ያንተ ነው ብላ ደክማታል ብላለች። ሀይሚም እየሰማች ነው። ሁሌ እየተባለ ነው ብሩኬን አይደለም ካለ በጣም ብዙ ጊዜ እያለ ነው። ልጅቷም የሱ ነው እያለች ነው። በጣም ብዙ ጊዜ እያለች ነው። ይሄ ነገር የምንሰማው ነገር ነው። ጆሮአችን ራሱ በተደጋጋሚ ከመስማቱ የተነሳ ልጅ አለኝ ልጁ ያንተ ነው በወሬ መሀል ራሱ እንደዚህ እየሆነ ነው። ሌላ አይዲያ ነው የሚያመጡ ብዬ አስባለሁ። ይሄ ተደጋገመባችሁ። ከዛ ምን ትላለች እዩ ሌላ ድራማዊ ትፈጥራለች። ካለበለዚያ ይሄ ሀብል ብዙ ድራማ የሚሰራበት ይመስለኛል። ናሂና ውብዬ ቤት የተሰራውን ታውቃላችሁ። ናሂ ላይ በሀብሉ መተት አረገችበት ተብሎ ናሂ አላስታውስም ውብዬን እየገፈታተረ ምናምን ያን ድራማ ታስታውሳላችሁ። ሄዳችሁ ማየት ትችላላችሁ። ናሂና ውብዬ ቤት እነሱ ዩቲዩበሮች በጣም ጥሩ ነበሩ። አሁን ግን ተግማምተው ብሽቅጥቅጥ ብለዋልና ያ ነገር እንዳይሆን ብቻ ነው የምፈራው። ነገር ቢኖር በቃ
በሀብሉ የሆነ ነገር ተደርጎበት ነው ብሩክ ሀይሚን አልፈልግሽም ያለ እንጂ ባለፈው እንደዛ እግሯ ስር ወድቆ ይቅርታ ሲጠይቃት የነበረ ሰው እንዴት ነው ባንድ ያሆነ አልፈልግሽም አለ ብለው ድራማውን ያስረዝሙላችኋል ማለት ነው። እኮ ነግራችኋለሁ፣ እውነቴን ነው። ቀድሞ የሚሰራውን ማታ ጧት ነው የምንነግራችሁ እና ከኛ ብታዳምጡ ጥሩ ነው። ከዛ ውጭ ግን ዝም ብለው የሚዋሹ ሰዎች አሉ። እነሱን ግን አትስሙ፣ አትመኑ። እኔ ግርም ላይ በእነሱ ኮሜንት ገብታችሁ እንትናዬ በጣም ትክክል ነሽ፣ አዎ ባለፈው እኮ እንደዚህ ብሎ ነበረ ምናምን ሲጀምር ማለት ነው ለሀይሚ ከብሩክ በላይ የሚያስብላት የለም፣ ለብሩክም ከሀይሚ በላይ የሚያስብለት የለም። ይህን ማወቅ አለባችሁ። ሀይሚ አሁን የሆነ ቀን ብትታመም እዚህ ላይ ብላይ ሆናችሁ ከመሳደብ ከማውራት ውጭ ሄዳችሁ አንድ ሰው ቀና አያደርጋትም፣ አንድ ሰው ሆስፒታል አይወስዳትም፣ አንድ ሰው ሄዶ አይጠይቃትም፣ እዚህ ሆነን ከማውራት ውጭ ማለት ነው። ስለዚህ ለሀይሚ የሚያስፈልጋት ከኛ በላይ ብሩክ ነው። ገብቷችኋል? ስለዚህ ለሀይሚ ከብሩክ በላይ የሚያስብላት ሰው አለ ብዬ አላስብም። ብዙ ጊዜ ነው የቆዩት። በጣም የሚዋደዱ ይመስለኛል። አላቅም ግን የሰውን የልቡን የውስጡን አላቅም። ግን እንዲሁ ሳያቸው ብሩክም ሀይሚን የሚወዳት ይመስለኛል። ምክንያቱም በፍራንክም በምንም መልኩ ከሌላ ሰው ጋር ሲያት በጣም እንደሚናደድ ታውቃላችኋል። ይናደዳል ምናምን አይፈልግም። ሀይሚም እንደዛው በሀይሚማ በለው ሙተት ተብላ የምትወደው እና ማለት ነው። እንደዛ ሆኖ እያለ እነዚህ ልጆች መለያየት የለባቸውም። ሲጀመር አይለያዩ ማለት ነው። ለጥቅም ነው ለምናምን። ጥቅም የሚባለው ነገር የመጣው አሁን እኮ ነው። እነሱ ሁለቱም ገንዘብ ያገኙት አሁን ነው። በፊት ሁለቱም ገንዘብ የላቸውም። ሀይሚ ምንም የላትም። አንዲት ቲሸርት አንዲት ታይል፣ ብሩክ ምንም የለውም ነበረ። በቃ ሁላችንም ምንም የለንም። መጀመሪያ ሰው ሰርቶ ሰው ሲያገኝ ሲቀየር ደግሞ ጥቅመኛ ነው ሊባል አይችልም። እነሱ የተገናኙት ምንም ሳይኖራቸው ነው። ገባቸው አይደለ? ምንም ሳይኖራቸው ዩቲዩብ ቻናል ብቻ ከፈቱ። ሁለቱም አንዳንድ ስልክ ብቻ ነው የነበራቸው። አሁን ደግሞ አደጉ ሀላስ እንጂ በእነሱ መሀል ጥቅም ሊወራ አይችልም። ምክንያቱም ጥቅም ምንም ሳይኖራቸው ነው የተገናኙ። እነዚህ ልጆች ኖሯቸው ምናምን ቢሆን ኦኬ፣ ወይ ብሩክ ወይ ሀይሚ ፌመስ ሆና ከዛ በኋላ ቢመጡ ኦኬ። ግን ሁለቱም በጓደኞቻቸው ሀይሚ በአብረሽ በኩል ብሩክ ደግሞ በማርክና በኤፊ በኩል መጡ። ሁለቱም ለየብቻ ቻናል ከፈቱ። ከዛ አንድ ላይ ሲጋጩ ደግሞ በጣም ወደድ ናቸው። ሰው እነሱ ጥቅም ያስተሳሰራቸው ሰዎች አይደሉም። በነገራችን ላይ ሀይሚም ብሩክም አብረው የሆኑበት ምክንያት ጥቅም ሳይሆን በቃ አብረው ሰርተው ያደጉ ልጆች ናቸው እነዚህ ልጆች። ብሩክም ሀይሚም ሁለቱም ሰርተው ነው ያደጉት። በቃ ብሩክም ለሀይሚ ምንም አላደረገላትም፣ ሀይሚም ለብሩክ ምንም አላደረገችለትም። ያደረጉት ምንድን ነው? በጋራ ሁለቱም በቃ እኩል ነው የተጠቃቀሙት። ሀይሚም ጥቅም ታገኛለች፣ ብሩክም ጥቅም ያገኛል። ከየት? ከሚሰሩት ስራ። ገባች አይደለ? ስለዚህ እነዚህ ልጆች ጥቅም አስተሳስሯቸው አይደለም። ብሩክም ከሀይሚ አይደለም ጥቅም የሚፈልገው። ምክንያቱም ካለ ሀይሚ ያለ ብሩክ አትሰራም። ብትሰራም አያምርባትም። ከሌላ ወንድ ጋር ብትሰራም እንደ ከብሩክ ጋር እንዳለችው አንወዳትም። እውነት እናውራ ከተባለ ብሩክም ከሌላ ሴት ጋር ቢሰራ አያምርበትም። በጭራሽ ነው የማያምርበት። በጣም የሚያስጠላበት። ከሊንዳ ጋር ሲሰራ እንዴት እንደጠላ ነው ታስታውሳላችሁ። ሶ ሀይሚ ያለ ብሩክ አያምርባትም፣ ብሩክ ያለ ሀይሚ አያምርበትም። ሶ መጨረሻ ላይ አብረው መሆናቸው አይቀርም። ሶ አብረው ሲሆኑ ምን እንደምታወሩ እግዚአብሔር ይወቅላችሁ። ወደዛ ወደዚህ መካከለኛ ሚድል የሆነ አስተያየት ስጡ። ለሀይሚም ሳታዳሉ ለብሩክም ሳታዳሉ ሪል የሆነ አስተያየት መስጠት ብቻ ነው። እና ዛሬ ታርቀው ይመጣሉ አይመስላችሁም? ገምቱ፣ ግምታችሁን አስቀምጡ። ይታረቃሉ ወይስ ደግሞ በሀብሉ ሰበብ ተደርጎ ብሩክ ሀይሚን አልቀበላትም ያለ ሀብሉን እንትን ስላለ ነው? ገምቱ።